ዛሬ ምርጥ የሆነ ያነባበሩ እንጀራ እንዴት እንደሚሰራ ሳያችኋለሁ። አሁን ቀጥታ ወደ አሰራሩ ላይክ እና ፎሎ ማድረግን እንዳትረሱ። በመጀመሪያ ባበሻ እርሾ በጥብጡን እንበጠብጥና እናሳድረዋለን። ያዘጋጀሁት ያበሻ እርሾ ይሄ ነው። ያዘጋጀሁትን ያበሻ እርሾ ሳህኔ ውስጥ ጨምረዋለሁ። ይሄ የተዘጋጀው የጥቁር ጤፍ ዱቄት ነው። የተዘጋጀውን የጥቁር ጤፍ ዱቄት ከእርሾ ጋር አደባልቄ አስቀምጠዋለሁ። እርሾውንና ዱቄቱን በትክክል አደባልቀን ለአንድ ቀን እናሳድረዋለን ማለት ነው። በጥብጬ ያሳደርኩትን የጤፍ ብጥብጥ የተለያዩ ቅመማ ቅመሞች ጨምርና ለቡኮ አዘጋጀዋለሁ። በርበሬ ጨምርበታለሁ፣ የዳቦ ቅመም ጨምርበታለሁ፣ ማይስን ያህል ዘይት ጨምርበታለሁ፣ ትንሽ ጨው ጨምርበታለሁ፣ አንድ የሾርባ ማንኪያ ስኳር ጨምርበታለሁ። ስኳሩን የምጨምርበት ምክንያት እርሾ ላይኮመጥጥ እርሾን ኒውትራላይዝ እንዲያደርግልን ነው። ይሄ ቀደም የጨመርኩትን ቅመማ ቅመሞች ከእርሾ ጋር በደንብ አደበላልቅና ወደሚቦካበት እቃ ውስጥ እገለብጠዋለሁ። አዋሃድኩት ጥጥ ላይ የሚያስፈልገኝን ያህል ዱቄት እጨምራለሁ። የጨመርኩትን ዱቄት ከብጥብጡ ጋራ አንድ ላይ ያገናኘውና አቦካዋለሁ። በደንብ አድርጌ አቦካዋለሁ። የማቦካውን ሊጥ በደንብ አድርጌ ነው ማሸው። ላላ እስከሚልልኝ ድረስ አቦካዋለሁ። አሁን እንግዲህ ሊጣችንን ለአነባበሮ ኦሬዲ ዝግጁ ሆኗል። ኩፍ ሲልልን አነባበሯችንን እንጋግራለን ማለት ነው። ፈጠን ብለን እንጋግራለን። በስማም በጣም እንዴት የሚያምራው አነባበሩ ነው የጋገርነው። አሁን እንግዲህ ደግሞ ሁለተኛውን ያነባበሩ እንጀራ እየጋገርኩ ነው። አሁን እየደረብኩት ነው ሁለተኛውን ያነባበሩ እንጀራ። አሁን አነባበሯችን ደርሷል። አያችሁት አይደል እንዴት እንደሚያምር አነባበሯችን። አሁን እንግዲህ የምንቀባውን ነገር የጾም ጊዜውም ጾም ስለሆነ የምንቀባውን ነገር እናዘጋጃለን። የምንቀመመው ተቆልቶ የተፈጨ ሰሊጥ ነው። ይሄ ደግሞ የተፈጨ ነጭ ሽንኩርትና ዘይት ነው። ዘይት ውስጥ ደግሞ ትንሽ በርበሬ ጨምርበታለሁ። አሁን ደግሞ የተፈጨውን ሰሊጥ እንጨምራለን። አንድ ላይ እናዋህድና አነባበሯችንን እንቀባለን። አሁን እቀባዋለሁ። ያያችሁት አይደል አነባበሩ እንዴት እንደሚያምር። አነባበሯችን በዚህ መልኩ በጣም በቆንጆ ሁኔታ ደርሶልናል። በጣም ቆንጆ ነው። በጣም ነው የሚጣፍጠው። እንግዲህ እናንተም አዘጋጁና ቅመሱት። ይሄ እንግዲህ የጾምን ያዘጋጀ ነው። የፍስክም ማዘጋጀት እንችላለን። ማዘዝ ለምትፈልጉ ሰዎች ደግሞ ባዮ ላይ ባለው ስልክ ደውሉና አግኙን። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረግን አትርሱ።